የኢትዮጵያ ታሪካዊ ጠላቶች በየዘመናቱ ሊያዳክሟት ያልቆፈሩት ድንጋይ አልነበረም። አጼ ቴዎድሮስ ኢትዮጵያውያንን አንድ ለማድረግ ባደረጉት ጥረት ላይ ጠላቶች ጣልቃ በመግባት የውስጥ ባንዳዎችን በመጠቀም ከፍተኛ ፈተና ሆነውባቸዋል። አጼ ዮሐንስ የአጼ ቴዎድሮስን ራዕይ በማስቀጠል በነበራቸው እንቅስቃሴም እንዲሁ የኢትዮጵያ ታሪካዊ ጠላቶች ወደ ሀገሪቱ እጃቸውን አስገብተዋል። አጼ ምኒልክ የጣሊያን ቀኝ ገዥን ለመመከት ባደረጉት ጥረትም እንደዚሁ ታሪካዊ ጠላቶቿ የውስጥ ባንዳዎችን በመጠቀም ፈተና ሆነው መቆየታቸው ይታወሳል። ይህ የኢትዮጵያ ታሪክ ነው። ዛሬም ድረስ ግን እነዚህ የኢትዮጵያ ታሪካዊ ጠላቶች እጃቸውን ወደ ሀገሪቱ ለማስገባት ጥረት ከማድረግ ወደ ኋላ አላሉም። ዛሬ በዜና ኢትዮጵያ ይህንን ጉዳይ ተመልክተናል። ታሪካዊ የሆኑ የኢትዮጵያ ጠላቶችን ለመመከት አሁን ምን እንስራ የሚለውን ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም እና በዲጂታል አማራጮች እንድትከታተሉ ጋብዘናችኋል።